ማንቸስተር ዩናይትድ በዝውውር መስኮቱ የግራ መስመር ተጫዋች ለማስፈረም ፊቱን ማዞሩን የተለያዩ መገናኛ ብዙሃን ዛሬ ባወጡት መረጃ እየዘገቡ ይገኛሉ። ክለቡ ሊዩስ ሳልን አሁንም ቢያደንቅም ኒውካስል ዩናይትድ ተጫዋቹ መሸጥ እንደማይፈልግ ተነግሯል። ሌላኛው አማራጭ የስፔን ወጣት ብሔራዊ ቡድን ተጫዋች የሆነው ጆርጅ ሳሊናስ መሆኑ እየተዘገበ ነው የሚገኘው። የ19 ዓመቱ የሬሲንግ ሳንታንዴር ተጫዋች ጆርጅ ሳሊናስ በውል ውስጥ 16 ሚሊዮን ዩሮ ውል ማፍረሻ እንዳለው ይታወቃል። በተጨማሪም በዝውውር ገበያው የፊት መስመር አጥቂም ዩናይትድ በመልከት ላይ ይገኛል። በሌላ በኩል ጁቬንቱስ ጆሹዋ ዚርኪዚን የመግዛት አማራጭ ባለው የውሰት ውል ለማስፈረም ንግግር ላይ መሆናቸው ተዘግቧል። ማርከስ ራሽፎርድ በአሰልጣኝ ማይክል ካሪክ ስር የመስራቱን ሐሳብ እንደወደደው እየተሰማ ነው የሚገኘው። እነዚህን ጉዳዮች በዝርዝር ለመመልከት በዩናይትድ የዩቲዩብ ቻናል ላይ ተገኝተናል። እንዴት ቆያችሁ ውድ ቤተሰቦቻችን? የማንቸስተር ዩናይትድን መረጃዎች የምትሰሙበት የዩቲዩብ ቻናላችን ላይ ትገኛላችሁ። በቆይታችን ቀደም ብለን ያነሳናቸውን ጉዳዮች ጨምሮ በርካታ ጉዳዮች እናነሳለን። ስለ ዝውውር መስኮቱ ፖል ስኮልስ በተለይ ዩናይትድ የተከላካይ መስመር ተጫዋች ማስፈረም አለበት በሚል የሰጠውን ሐሳብ እናነሳለን። ክርስቲያን ሮሜሮም ከዩናይትድ ጋር ስሙ እየተነሳ ነው የሚገኘው። ኤንሪክና ማንቸስተር ዩናይትድን የሚያገናኝ መረጃም ሰምቷል። ከዛ በተጨማሪ ስለ አዳም ዋርተን ዝውውርም የምናነሳው መረጃ ይኖረናል። እንደዚሁም ደግሞ ሃሪ ማጌር ስለ ቀጣዩ ሲዝን በተመለከተ የሰጠውን ቃል ምልልስ እናነሳለን። ሌሎችን በጣም በርካታ መረጃዎችን በቆይታችን ትሰማላችሁ። ለቻናላችን አዳዲስ የሆናችሁ ቤተሰቦቻችን ቻናሉን ሰብስክራይብ በማድረግ እንድትጀምሩ በአክብሮት እንጠይቃለን። እንደዚሁም ደግሞ ሌሎች ቤተሰቦቻችን ለበርካታ ለዩናይትድ ደጋፊዎች እንዲዳረስ የዩቲዩብ ቻናላችንን ላይክና ሼር በማድረግ እንድታግዙንና አብሮነታችሁን እንጠይቃለን። በቀጥታ ወደ መረጃዎቻችን እናልፋለን። የመጀመሪያ ጉዳያችን የምናደርገው ማንቸስተር ዩናይትድ በዚህ የክረምት የዝውውር መስኮት አዲስ የግራ መስመር ተከላካይ ለማስፈረም ባደረገው እንቅስቃሴ የስፔኑን ታዳጊ የግራ መስመር ተከላካይ ጆርጅ ሳሊናስን የማስፈረም እድል እንደቀረበለት ታውቋል። የአሰልጣኝ ማይክል ካሪክ ቀደም ሲል አንድሬ ሳንቶስና ዩሪ ቴሌማንስን በማስፈረም የአማካይ ክፍሉን ያጠናከረ ሲሆን የካሲሚሮን ቦታ የሚሸፍን ሶስተኛ አማካይ እንዲሁም አዲስ የግራ ተከላካይ ለማምጣት ጥረት እያደረገ እንደሆነ ይታወቃል። ዩናይትድ የኒውካስል ዩናይትዱን የግራ መስመር ተከላካይ ሊዩስ ሳልን ለማስፈረም ከፍተኛ ፍላጎት የነበረው ቢሆንም ይህ እድል አሁን ላይ ሙሉ በሙሉ የተዘጋ ይመስላል። ኒውካስል በዚሁ የዝውውር መስኮት 3 ቁልፍ ተጫዋቾቹን የሸጠ በመሆኑና አራተኛ ተጫዋች ላለመሸጥ ቁርጠኛ አቋም ይዟል። ፋብሪዚዮ ሮማኖ ባወጣው አዲስ መረጃ ማንቸስተር ዩናይትድ አሁንም ቢሆን በዝውውር ገበያው ላይ ይገኛል። ትኩረታቸውንም በግራ መስመር ተከላካይ ቦታ ላይ አድርጓል። ኒውካስል ላለመሸጥ በመወሰኑ የሊዩስ ሳል ዝውውር በአሁኑ ሰዓት የማይቻል ሆኗል። ስለዚህ ዩናይትድ ወጣቶችን እንደ ኢንቨስትመንት ጨምሮ ሁሉንም አማራጮች እየተመለከተ ነው የሚገኘው። የጆርጅ ሳሊናስ አማራጭ መቅረቡንም በማንሳት የላሊጋው ታዳጊ ኮከብ ጆርጅ ሳሊናስ ለዩናይትድ ከቀረቡ አማራጮች አንዱ ነው። አንዳንድ ስሞች ለነ ማንቸስተር ዩናይትድ እየቀረቡ ይገኛሉ። ለምሳሌ ቀደም ሲል ከስፔኖቹ አትሌቲኮ ማድሪድና ባርሴሎና ጋር ስሙ ሲነሳ የነበረው ጆርጅ ሳሊናስ ለዩናይትድ ከቀረቡ ተጫዋቾች አንዱ ነው ሲል ያነሳል። የ19 ዓመቱ ሳሊናስ ባለፈው የውድድር ዘመን ሬሲንግ ሳንታንዴር የላሊጋ እድገት ሲያገኝና በታችኛው ሊግ ዋንጫውን ሲያነሳ ከፍተኛ አስተዋጽኦ ያበረከተ ተጫዋች ነው። ድንቅ ብቃትና የወደፊት ተስፋ ያለው ተጫዋች ነውና ተጫዋቹ በክለብ ደረጃ ካሳየው ብቃት በተጨማሪ በዚሁ ክረምት የስፔን ከ19 ዓመት በታች ብሔራዊ ቡድን የአውሮፓ ሻምፒዮና ዋንጫን ሲያሳካ ጎልቶ የወጣ ተጫዋች ነው። የሬሲንግ ሳንታንዴር ዳይሬክተር ቼማ አራጎን ስለ ተጫዋቹ ሲናገሩ እሱ በቻምፒየንስ ሊግ ደረጃ እንደሚጫወት አልጠራጠርም በማለት እምነታቸውን ገልጸውለት ነበርና ይህ ተጫዋች አሁን ላይ በዋናነት በዩናይትድ በኩል የተያዘ አማራጭ ተጫዋች እንደሆነ እየተሰማ ነው የሚገኘው። በዚህ የዝውውር መስኮት ከማንቸስተር ዩናይትድ የግራ መስመር ጋር የሚነሱ እነማን ናቸው የሚለውን ስናነሳ ሊዩስ ሳል በዋናነት ነው። ከዛ በመቀጠል ጆርጅ ሳሊናስ ይጠቀሳል። እንደዚሁም አንቶኒ ሮቢንሰን፣ ኤልሃጂ ማሊክ ዲዩፍ፣ ራውም የሚጠቀሱ ተጫዋቾች ናቸውና በርካታ የግራ ተከላካዮች ያሉት ቢሆንም በአማራጭነት ሳሊናስ ከነሱ የተሻለ ዝግጁነት ያለውና ለሉክሾ ተገቢውን ተፎካካሪና ሽፋን መስጠት የሚችል መሆኑን አሰልጣኝ ማይክል ካሪክና የቴክኒክ ቡድኑ እየገመገሙ ይገኛሉ ተብሏል። ሌላኛው አሰልጣኝ ማይክል ካሪክ ባሉት ጥቂት የፊት መስመር አማራጮች ምክንያት
አዲስ አጥቂ ለማስፈረም ፍለጋ ላይ እንደሆነ ይታወቃል። ቤንጃሚን ሼሽኮ አራቱንም የቅድመ ውድድር ዝግጅት ጨዋታዎች ያመለጡ ሲሆን ከሊድስ ዩናይትድ ጋር በሚደረገው ጨዋታ ላይም የመሰለፉ ነገር አጠራጣሪ ነው። በተጨማሪም ጆሹዋ ዚርኪዚ በዚህ የዝውውር መስኮት ክለቡን ለቆ የመውጣት እድሉ ከፍተኛ በመሆኑ አሰልጣኙ እጁ ላይ ቀሩት ብሪያን ሜቤሞና ማቲያስ ኩኛ ብቻ ናቸው። ሆኖም ሁለቱም ተጫዋቾች ለብቻቸው የፊት አጥቂ ታርጌት ማን ሆነው ከመጫወት ይልቅ በሁለተኛው አጥቂነት ወይንም በክንፍ መስመር ላይ የበለጠ ውጤታማ ናቸው እና ዩናይትድ እና የኤንሪክ ፍላጎትን በተመለከተ ስናነሳ ዩናይትድ የዝውውር ቡድን ኢኒዮሶች ለብራዚል ታዳጊ ኤንሪክ ወኪሎች ጥያቄ ካቀረቡ በኋላ ተጫዋቹን በውሰትና በቋሚነት የመግዛት መብት አካቶ ለማስፈረም ፍላጎት አሳይተው ነበር። ሆኖም የስፔኑ አስ ጋዜጣ እንደዘገበው ከሆነ የሪያል ማድሪዱ አሰልጣኝ ጆዜ ሞሪኒዮ ወጣቱን አጥቂ በሳንቲያጎ በርናቦ ለማቆየት ውሳኔ አሳልፏል በሚል እየዘገቡ ነው የሚገኙት። የሪያል ማድሪድ ፕሬዚዳንት ፍሎሬንቲኖ ፔሬስ በአሰልጣኙ ውሳኔ የተደሰቱ ሲሆን ኤንሪክን በክለቡ ቆይቶ ለቦታው የመታገል ፈተናን ይቀበላል። እንደ ሮማና አስቶን ቪላ ያሉ ክለቦች ተጫዋቹን በውሰት ለመውሰድ ጥያቄ አቅርበው የነበረ ቢሆንም ሪያል ማድሪድ የውሰት ዝውውሩን ሙሉ በሙሉ ውድቅ አድርጎታል። ሞሪኒዮ በኤንሪክ የሚተማመኑ ሲሆን በዚህ ውድድር ዘመን ትልቅ ሚና እንደሚኖረውም እምነት አላቸው በሚል ነው ጋዜጣው የሚያነሳው እና ብራዚሊያን ተጫዋች እንደ መስመር አጥቂ ብቻ ሳይሆን በግራና በቀኝ ክንፍ መስመር ላይ አማራጭ አድርገው ጆዜ ይመለከቱታል። የተጫዋቹ ሁኔታ በጥር የዝውውር መስኮት ድጋሚ የሚታይ ሲሆን በቂ የመጫወቻ ጊዜ ካላገኘ እንደ ፈረንሳይ ሊግ ዋን አይነት የውሰት ዝውውር ድጋሚ ሊታሰብበት ይችላል እና ዩናይትድ ተጫዋቹ በክለቡ ይቆያል መባሉን ተከትሎ እስከ ጥር ወር ድረስ የመጠበቅ እድል ስለሌለውና የሼሽኮ ጉዳት እንዲሁም የዚርኪዚ መውጣት ስለሚያስገድደው በፍጥነት ወደ ሌሎች አማራጮች ለመዞር ተገዷል። በአሁኑ ሰዓት በክለቡ በእጩነት የሚገኙ አጥቂዎችን ደግሞ ስናነሳ ዱሳን ብላሆቪች ዋነኛው ነው። ከዛ በተጨማሪ ኦሌ ዋትኪንስ እና ኢጎር ቲያጎ እንደዚሁም ደግሞ ብሪያን ብሮቢ በአማራጭነት አሁን ላይ በዩናይትድ የተያዙ ተጫዋቾች መሆናቸው እየተሰማ ይገኛል። በክረምቱ የዝውውር መስኮት 3 አዳዲስ የአማካይ ተጫዋቾችን ለማስፈረም አልሞ ወደ ገበያ የገባው ማንቸስተር ዩናይትድ ዩሪ ቴሌማንስና አንድሬ ሳንቶስን በአጠቃላይ በ85 ሚሊዮን ፓውንድ ማስፈረሙ ይታወቃል እና አሁን ደግሞ ሶስተኛው አማካይ አዳም ዋርተን ሊሆን እንደሚችል በርካታ መገናኛ ብዙሃን እየዘገቡ ነው የሚገኙት። ዩናይትድ የ22 ዓመቱን የክሪስታል ፓላስ አማካይ አዳም ዋርተንን ለማስፈረም የሚያደርጉትን እንቅስቃሴም እንዳፋጠኑት ሲዘገብ ቆይቷል። ዋርተን ካርሎስ ባሌባ እና ኤሊዮት አንደርሰን የዝውውር መስኮቱ ከመከፈቱ በፊት ከክለቡ ጋር ስማቸው በስፋት ሲነሱ የቆዩ ተጫዋቾች ናቸው። ሆኖም ክሪስታል ፓላሶች ለተጫዋቹ 85 ሚሊዮን ፓውንድ በመጠየቃቸው ምክንያት ዩናይትድ ትልቅ ፈተና እንደገጠመው እየተሰማ ነው የሚገኘው። ፋብሪዚዮ ሮማኖና ቤን ጃኮብስ ባወጧቸው መረጃዎች ላይ በአሁኑ ሰዓት የዋርተን ሁኔታ በጣም የተቀዛቀዘ እንደሆነ እያነሱ ነው የሚገኙት። ይህም ፓላሶችን የሚያስደስት ነው። በአዳም ዋርተን ዙሪያ አዲስ ነገር አሁን የለም። ሁኔታው በሚገርም ሁኔታ የተቀዛቀዘ ነው። ቼልሲዎች ቀድመው ጠይቆ የነበረ ቢሆንም አሁን ግን ጆርዳን ሄንደርሰንን ጨምረዋል። ግራኒት ዣካንም ለማስፈረም ሞክረዋል። በአሁኑ ሰዓት የቼልሲ ትኩረት ተጫዋቾችን በመሸጥ ላይ ነው ሲል ይገልጻሉ። ጃኮብስ እንደገለጸው በሚቀጥሉ ሳምንታት ለዋርተን ወሳኝ እርምጃ ሊወስድ የሚችለው እንደውም ማንቸስተር ሲቲ ነው በሚል አዲስ መረጃ አውጥቷል። ሲቲዎች የዝውውር መስኮቱ ከመከፈቱ በፊት ጥያቄ አቅርበው የነበረ ሲሆን በአሁኑ ሰዓት የሊሉን አዩብ ቦአዲ ለማስፈረም ድርድር ላይ ይገኛል። ፋብሪዚዮ ደግሞ ሮድሪ ወደ ባርሴሎና ይዛወራል ተብሎ ስለሚጠበቅና በርናርዶ ሲልቫም ወደ ሪያል ማድሪድ በመቀላቀሉ ምክንያት ሲቲዎች ከቦአዲ በተጨማሪ ሌላ ትልቅ ስም ያለው አማካይ ማስፈረም ይፈልጋሉ። በዚህ ምክንያት አዳም ዋርተን የዝውውር መስኮቱ ከመዘጋቱ በፊት ወደ ማንቸስተር ከተማ ሊያመራ የሚችል ቢሆንም መዳረሻው ኦልድ ትራፎርድ ሳይሆን ኢታሃድ ስታዲየም የመሆን እድሉ ሰፊ ነው በሚል መረጃዎችን እያወጡ ነው የሚገኙት። እንግዲህ ባለፉት ቀናት ወደ ዩናይትድ ለመምጣት በጣም ሰፊ እድል የነበረው አዳም ዋርተንም ከሲቲ ጋር ስሙ በጣም በስፋት የተገናኘ መሆኑን ፋብሪዚዮና ቤን ጃኮብስ ያወጣቸው መረጃዎች ያሳያሉ። በኢኒዮስ በኩል ዝውውሩ በጣም ውድ ነው ወይንም የተጋነነ ነው በሚል ምክንያት ነው ራሳቸውን ከዝውውሩ ያገለሉት ተብሏል። 85 ሚሊዮን ፓውንድ ነው ፓላስ ለተጫዋቹ የጠየቀውና አሁንም ቢሆን የዩናይትድ የአማካይ ክፍል ዝውውር በደጋፊዎች በጣም ጥያቄ ምልክት ውስጥ ባለበት እንደዚህ አይነት ውሳኔ ኢኒዮሶች መወሰናቸውና ከዝውውሮች ራሳቸውን እያገለሉ መምጣታቸው በጣም በርካቶችን እያበሳጨ ነው የሚገኘው። በቀጣይ ምን አዲስ ነገር ይኖራል የሚለውን እኛም እየተከታተልን የምናደርሳችሁ ይሆናል። አዳም ዋርተንን በተመለከተ ግን ዛሬ ፋብሪዚዮና ቤን ጃኮብስ ያወጧቸው መረጃዎች ይህንን ይመስላሉ። ሃሪ ማጌር ማንቸስተር ዩናይትድ በማይክል ካሪክ ስር ያገኘውን መነቃቃት አጠናክሮ መቀጠል አለበት ሲል
መልእክቱን አስተላልፏል። ተጫዋቹ በካሪክ ስር ያስመዘገበውን ጥሩ እንቅስቃሴ አጠናክሮ ለመቀጠል መዘጋጀቱንም አንስቷል። ዩናይትድ ከሩበን አሞሪም መልቀቅ ማግስት በጥር ወር ክለቡን የተረከቡትን ማይክል ካሪክን በቋሚነት ዋና አሰልጣኝ አድርጎ ከሾመ በኋላ የመጀመሪያ ሙሉ የውድድር ዘመኑን ለመጀመር በዝግጅት ላይ ይገኛል። ካሪክ ቡድኑን ከተረከበበት ጊዜ ጀምሮ በፕሪሚየር ሊጉ ከማንኛውም ክለብ በላይ በርካታ ጨዋታዎችን 12 ጨዋታ ማሸነፍ የቻለ ሲሆን ብዙ ጎሎችንም 33 ጎል ማስቆጠር ችሏል እና አሰልጣኝ ካሪክ ለቀጣይ ውድድር ዘመን የሚያደርገው የቅድመ ውድድር ዝግጅትም በጥሩ ሁኔታ እየሄደ ይገኛል። ዩናይትድ የመጀመሪያ የቅድመ ውድድር ዝግጅት ጨዋታውን በሬግዛም 1-2 ከተሸነፈ በኋላ ሮዘንበርግን እና አትሌቲኮ ማድሪድን ማሸነፍ የቻለ ሲሆን ከፓርሰ ጀርመ ጋር ደግሞ 1-1 በሆነ አቻ ውጤት ተለያይቷል። ባለፈው የውድድር ዘመን ማጠቃለያ ላይ ለቡድኑ መነቃቃት ትልቅ አስተዋጽኦ ያበረከተው ሃሪ ማጌር እንደተናገረው እንግዲህ ይህንን አዎንታዊ መነቃቃት ማስቀጠል ከቻለን በጣም ጥሩ ነው። ካሪ ከተቀላቀለን በኋላ በፕሪሚየር ሊጉ ከፍተኛው ነጥብ የሰበሰብን በመሆናችን ዘንድሮም ዋና ግባችን ያ ይሆናል። ሆኖም ግን አዳዲስ ሀሳቦችና አዳዲስ የጨዋታ መንገዶች ይኖሩናል። አሰልጣኙ ከኛ የሚፈልጋቸው የተለዩ ታክቲኮች አሉ። በብዙ ጨዋታዎች በጥሩ ሁኔታ ተጫውተናል። ነገር ግን ከዚህ በላይ የተሻለ መጫወት እንችል ነበር። እንደ ተጫዋች ይህንን እንረዳለን። በቅድመ ውድድር ዝግጅት ወቅት በዚሁ ላይ ጠንክረን ስንሰራ ቆይተናል። በዚህ ውድድር ዘመንም በጣም የተሻለ ብቃት እንደምናሳይ እተማመናለሁ ሲል ማጌር ተናግሯል። ሃሪ ማጌር በካሪክ መምጣት ተጠቃሚ ከሆኑ ተጫዋቾች መካከል አንዱ ሲሆን በፕሪሚየር ሊጉ 44 የኳስ ዱዋልሶች ወይንም ፍልሚያዎችን በማሸነፍ ከክለቡ ቀዳሚ ተጫዋች መካከል አንዱ ነበር። በክለቡ ጥሩ ሲዝን ቢያሳልፍም የ33 ዓመቱ ተከላካይ በቶማስ ቱኸል የእንግሊዝ ብሔራዊ ቡድን ለዓለም ዋንጫ አለመካተቱ በርካቶችን ሲያነጋግር ቆይቷል። ይህ ደግሞ ባለፉት 8 ዓመታት ውስጥ ያመለጠው ትልቅ ዓለም አቀፍ ውድድር ሆኗል። ሆኖም የብሔራዊ ቡድን ጥሪ ያለመደረጉ ሙሉ የቅድመ ውድድር ዝግጅት ከዩናይትድ ጋር እንዲያደርግ ያስቻለው ሲሆን ይህም ወደ ቀድሞ ብቃቱ በፍጥነት እንዲመለስ እንደረዳው ገልጿል። በቅድመ ውድድር ወቅት ሳምንታት እያለፉ ሲሄዱ የአካል ብቃት እየተሻሻለ እንደሚሄድ ይሰማሃል። በቀጥታ ወደ 60 ደቂቃ ጨዋታ ገብቼ ራሴ ማዘጋጀት መቻሌ ደስ ብሎኛል። የሄደበት መንገድ አስደስቶኛል። እንደ ቡድን በጥሩ ሁኔታ ላይ እንገኛለን። ሁላችንም ጤናማና ጠንካራ ነን። የወሳኝ ተጫዋቾቻችን ከዓለም ዋንጫ መመለስም ለስብስባችን ተጨማሪ ጥንካሬ ነው ሲል አብራርቷል። ዩናይትድ የፕሪሚየር ሊግ ጨዋታውን ነሐሴ 22 ወደ ፕሪሚየር ሊግ ካደገው ሃል ሲቲ ጋር በሚያደርገው ጨዋታ ይጀምራል። ሃል ሲቲ በነገራችን ላይ ሃሪ ማጌር ከ2014 እስከ 2017 ባሉት ዓመታት የተጫወተበት የቀድሞ ክለቡ እንደዚሁ እንደሆነ ይታወቃል። ሃሪ ማጌር ግን በአጠቃላይ በጣም ጠንካራ ዝግጅት ዩናይትድ እያደረገ እንደሆነ ከመገናኛ ብዙሃን አባላት ጋር በነበረው አስተያየት አንስቷል። ማጌር ቡድኑ በ2026/27 የውድድር ዘመን ያቀደውን ትልቅ ዓላማ ለማሳካት የውድድር ዘመኑን በጥሩ ሁኔታ መጀመር እጅግ ወሳኝ ነው ይላል። በእንግሊዝ ፕሪሚየር ሊግ ሁልጊዜም ቢሆን ጥሩ አጀማመር ማድረግ ያስፈልጋል። ምክንያቱም ሊጉ በብዙ ጠንካራ ቡድኖች የተሞላ በመሆኑ ነጥብ ጥሎ የኋላ ሌሎችን ለማሳደድ መሮጥ ፈታኝ ነው እና በሊጉ ምንም አይነት ቀላል ጨዋታ የለም ብሏል። በዚህ ሊግ አስቀድሞ የሚገመት ወይንም በቀላሉ የሚወሰድ ነጥብ የለም። ከማንኛውም ክለብ ጋር ስትጫወት ወደ ሜዳ ገብተ ለሶስቱ ነጥብ ጠንክረ መታገል አለብህ። ምክንያቱም በሚቀጥለው ሳምንት የሚጠብቅ ጨዋታ በተመሳሳይ እጅግ ከባድ እንደሆነ ታውቃለህ። ይህ ደግሞ የእንግሊዝ ፕሪሚየር ሊግ ዋና ባህሪ ነው ሲል ማጉዌር ተናግሯል። የቀድሞ የማንቸስተር ዩናይትድ ታላቅ ተጫዋች ፖል ስኮልስ ክለቡ የተጫዋቾች የዝውውር መስኮት ከመዘጋቱ በፊት 2 ተጫዋቾችን እንዲያስፈርም ጥቆማ አቅርቧል። ስኮልስ ዩናይትድ እንዲያስፈርማቸው ከፈለጋቸው ተጫዋቾች መካከል የአርሰናል የዝውውር ኢላማ የሆነው ክርስቲያን ሮሜሮ አንዱ እንደሆነ እየተሰማ ነው የሚገኘው። ዩናይትድ በተከላካይ በኩል በዋናነት የግራ መስመር ተከላካይ፣ ሌላ አጥቂና ምናልባትም አማካይ ለማስፈረም ጥረት እያደረገ እንደሆነ ይታወቃል። ነገር ግን ስኮልስ የዩናይትድ የአሁኑ የመሃል ተከላካዮች ብቃት በቂ አይደለም በማለት ክለቡ ተከላካይ ማስፈረም ቅድሚያ ሊሰጠው የሚገባ ጉዳይ ነው ሲል ያምናል። በመሆኑም የቀድሞ የዩናይትድ ኮከብ ዩናይትድ የአርጀንቲናን ተከላካይ ክርስቲያን ሮሜሮን ከቶተንሃም ለማስፈረም በሚደረገው ፉክክር ውስጥ እንዲገባ መክሯል። ሮሜሮ በዚህ ክረምት ቶተንሃምን ለመልቀቅ የወሰነ ሲሆን አትሌቲኮ ማድሪድ ፊርማውን ለማግኘት በግንባር ቀደምትነት እየመራ ይገኛል። በተጨማሪም አርሰናል ተቀናቃኙ ቶተንሃም ጋር ዝውውር ለመፈጸም ፍላጎት ማሳየቱ ተሰምቷል። ስኮልስ ሮሜሮ የሜዳ ላይ ባህሪ ችግር እንዳለበት ቢያምንም በማይክል ካሪክ ረጋ ያለ አመራር ስር ችግሮቹን ማስተካከል እንደሚችል ተናግሯል። ስኮልስ ዘ ጉድ ዘ ባድ ኤንድ ዘ ፉትቦል በተሰኘው ፖድካስት ላይ ስለ ዩናይትድ የዝውውር ቅድሚያ የሚሰጣቸው ጉዳዮች ሲናገር ባለፈው ዓመት የአጥቂ መስመሩን አስተካክለዋል ብዬ አስባለሁ። ነገር ግን አሁን 2 የማል ተከላካዮች የሚያስፈልጋቸው ይመስለኛል። በዚህ ሐሳብ ልትስቁብኝ ወይንም ልትነክፉኝ ትችላላችሁ። ነገር ግን እኔ ብሆን ክርስቲያን ሮሜሮን ከቶተናም አስፈርመው ነበር። የባህሪ ችግር እንዳለበት አውቃለሁ። ነገር ግን በጣም ጥሩ የመሃል ተከላካይ ሊሆን የሚችልና ማይክል ካሪክ ሊያረጋጋው የሚችል ተጫዋች ነው። በዓለም ዋንጫ ፍጻሜ ላይ ለተጫወተ ተከላካይ ከ30 እስከ 40 ሚሊዮን ፓውንድ ነው የሚያወሩት። የስነ ስርዓት
ጉለት ቢኖርበትም እኔ በሆነ አስፈርመዋለሁ፣ ምክንያቱም ዩናይትዶች የማል ተከላካይ በጣም ያስፈልጋቸዋል፣ የአሁኖቹ ብቃት በቂ አይደለም ሲል ይሰማል። በሌላ በኩል ስኮልስ መጀመሪያ ሳንድሮ ቶናሊ ወደ ቶተናም እንዲመጣ ፈልጎ የነበረ ቢሆንም ጣሊያናዊ አማካይ ኒውካስል ዩናይትድን ለቆ በ85 ሚሊዮን ፓውንድ ቶተናምን መቀላቀሉን በማንሳት አሁን በገበያው ላይ ካሉት አማካዮች መካከል ስኮልስ የክሪስታል ፓላሱን አማካይ አዳም ዋርተንን እንደ ዳይመንድ ነው መመለከተው ብሏል። ባለፉት 24 ወራት በበርካታ ክለቦች ሲፈልግ የቆየው የ22 ዓመቱ ዋርተን በክሪስታል ፓላስ 85 ሚሊዮን ፓውንድ ዋጋ ተለጥፎበታል። በፕሪሚየር ሊግ ውስጥ ካሉ ምርጥ አማካዮች አንዱ የሆነው ዋርተን ፓላስ የኤፍኤ ካፕና የመጀመሪያውን የአውሮፓ ኮንፈረንስ ሊግ ዋንጫ እንዲያሳካ ትልቅ አስተዋጽኦ አድርጓል። በሱ ትውልድ ጊዜ ምርጥ ከነበሩ አማካዮች አንዱ የነበረው ስኮልስ ታዲያ ስለ ዋርተን ሲናገር አዳም ዋርተንን ለመግዛት አለመሞከራቸው ሊገባኝ አልቻለም። ሳንድሮ ቶናሊ የመጀመሪያ ምርጫ የነበር፣ ነገር ግን እሱ ወደ ሌላ ክለብ በመሄዱ አሁን አዳም ዋርተን ለዩናይትድ ትክክለኛ ተጫዋች ይመስለኛል ብሏል። ዩናይትድ ነሐሴ 22 በሚጀምረው የፕሪሚየር ሊጉ የመክፈቻ ጨዋታ ቀደም ሲል እንዳነሳሁት ሁል ሲቲን ከመቅጠማቸው በፊት ከሊድስና ኤሲ ሚላን ጋር ሁለት የቅድመ ውድድር ዘመን ወዳጅነት ጨዋታዎችን ያደርጋሉ። አሰልጣኝ ካሪክ እስከ ጳጉሜ 3 ወይም ሰፕቴምበር 3 ድረስ ተጨማሪ ተጫዋቾችን የማስፈረም እንደ ጆሹዋ ዚርክዚ ያሉ ያልተፈለጉ ተጫዋቾችን ደግሞ የመሸጥ እድል እንዳላቸው እንደዚሁ በአስተያየቱ ፖል ስኮልስ አንስቷል። በዚህ ሳምንት የዩናይትድ ደጋፊዎች ሁሉ ትኩረት ማርከስ ራሽፎርድ እንደነበረ ይታወቃል። በአስቶን ቪላና በባርሴሎና በውሰት ውል ሲጫወት የቆየው እንግሊዛዊ አጥቂ ማርከስ ራሽፎርድ የባርሴሎና ቆይታው መጠናቀቁን ተከትሎ ወደ ክለቡ ማንቸስተር ዩናይትድ ሙሉ በሙሉ መመለሱ ይታወሳል። ራሽፎርድ ለመጨረሻ ጊዜ በማንቸስተር ዩናይትድ መለያ በፕሪሚየር ሊጉ የታየው በታህሳስ 2024 ነበር። ባርሴሎና ተጫዋቹን በ26 ሚሊዮን ፓውንድ በቋሚነት የመግዛት መብቱን ለመጠቀም ባለመፈለጉም ባለፈው የውድድር ዘመን እውን ይሆናል ተብሎ ያልተጠበቀው የራሽፎርድና የዩናይትድ ዳግም ጥምረት አሁን ኦን ሆኗል። የራሽፎርድ ወደ ቡድኑ መመለስ ለክለቡ አሰልጣኝ ማይክል ካሪክ በግራ መስመር አጥቂነትና በአማካይ የአጥቂ ስፍራ ላይ ትልቅ አማራጭ ይዞ መጥቷል። ቤንጃሚን ሼሽኮ በጉዳት ምክንያት በቅድመ ውድድር ዝግጅቶች ላይ እስካሁን ያልተሰለፈ ሲሆን የፓትሪክ ዶርጎ ትክክለኛ የመጫወቻ ስፍራ ላይ አሁንም ጥያቄዎች አሉ። ዩናይትዶች በክረምቱ የዝውውር መስኮት ተጨማሪ አጥቂ ለመግዛት ሲንቀሳቀሱ የነበረ ቢሆንም በ287 የፕሪሚየር ሊግ ጨዋታዎች 87 ጎሎች ማስቆጠር የቻለው ራሽፎርድ መመለስ ለአሰልጣኝ ካሪክ ሌላ ተጨማሪ አቅም የሚፈጥር ሆኗል። አሰልጣኝ ማይክል ካሪክ የራሽፎርድ መመለስ በደስታ የተቀበለው ሲሆን በዚህ ሳምንት ደብሊን ውስጥ ሙሉ ስኳዳችንን አግኝተናል ብሏል። ቀጥታ ወደዚያ መንበር ሲሆን ቡድኑን በሙሉ በአንድ ላይ የምናገኝበት ቀናት ይኖሩናል በሚል ቀደም ብሎ ማንሳቱ ይታወቃል። ማርከስም የዚህ አካል ነው ሲሉ ማረጋገጡ ይታወቃልና ራሽፎርድ ወደ ቪላ በውሰት ከመሄዱ በፊት ያሳየው ደካማ እንቅስቃሴ ይታወሳል። በቀድሞቹ አሰልጣኞች ኤሪክ ቴን ሃግና ሩበን አሞሪም ዘንድ ቦታ አጥቶ የነበረ ቢሆንም አሁን ግን ተጫዋቹን በጥሩ ሁኔታ ተረድቶ ብቃቱን ሊመልስለት የሚችል አሰልጣኝ አግኝቷል እየተባለ ነው የሚገኘው። ካሪክ እንደ አውሮፓውያን አቆጣጠር በ2016 የ18 ዓመቱ ራሽፎርድ በሚችላንድ ላይ 2 ጎሎችን ባስቆጠረበት ወቅት የዩናይትድ አምበል የነበረ ሲሆን በጆዜ ሞሪኒዮና ኦሌ ጉናር ሶልሼር የስልጠና ቡድን ውስጥ በነበረበት ወቅትም ከራሽፎርድ ጋር አብሮ ሰርቷል። ማንቸስተር ዩናይትድ የቅድመ ውድድር ዝግጅቱን በደብሊን በሚቀጥልበት በዚህ ሳምንት ራሽፎርድ ከቡድኑ ጋር ሙሉ በሙሉ እንደተቀላቀለ ይታወቃል። ረቡዕ ዕለትም በደብሊን ሮክ ፓርክ ከሊድስ ዩናይትድ ጋር በሚደረገው ጨዋታም ለመሰለፍ ገና ቢሆንም በሚቀጥለው የወዳጅነት ጨዋታ ላይ ግን ይሰለፋል ተብሎ ይጠበቃል። ይህ ጨዋታም ራሽፎርድ ከዩናይትድ በውሰት እንዲወጣ ምክንያት ከሆነው የቀድሞ አሰልጣኙ ሩበን አሞሪም ጋር የሚያገናኘው ይሆናል። ማንቸስተር ዩናይትድ በፖላንድ ብሮክላው በሚደረገው የወዳጅነት ጨዋታም የሩበን አሞሪሙን ኤሲ ሚላንን የሚገጥም ይሆናል። በመጨረሻም በትላንትናው ፕሮግራማችን በርካታ ቤተሰቦች ሐሳብ አስተያየቶቻቸውን በመስጠት ተሳትፈው ነበረ። የእነሱን ሐሳብ አስተያየት በማንሳት እናጠናቅ። በዛብህ ለሰጠን አስተያየት እጅግ አድርገን እናመሰግናለን። ሜላል አብዲም እንደዚሁ ኮሜንት የሰጠን ቤተሰባችን ነው። ሸዊት ጨርቆስ ማንቼ ወጥ የሆነ የማል ተጫዋች ነው የሚያስፈልገው እንደ ሐሳብ አዳም ዋርተንን የሚል አስተያየት ሰጥቶናል። መንገሻ ዳርጌ እንደዚሁ ከራያ ለሰጠን አስተያየት እጅግ አድርገን እናመሰግናለን። ከደቡብ አፍሪካ ደን እጅግ አድርገን ነው የምናመሰግነው። የአርቢ ላይፕዚጉን የግራ ክንፍ ተከላካይ ዴቪድ ራውም የሚገርም ብቃት ያለው ምርጥ ተጫዋች ነው። ትንሽ የሚያሳስበው የእድሜ ጉዳይ ብቻ ነው እንጂ አሪፍ ተጫዋች ነው። ክለባችን ቢያስፈርመው ጥሩ ነው። በዛ ላይ የ1 ዓመት ኮንትራት ነው የሚቀረው። እሱን ለመግዛት አነስተኛ ውጪ የሚያስወጣ ተጫዋች ነውና ከ3 እስከ 4 ዓመት ክለባችንን ሊያገለግል ይችላል። ጥሩ ዝውውር ይሆናል ብዬ አስባለሁ። ጥሩ ነው በተረፈ የሚል አስተያየት ይነበብ ከአዲስ አበባ አስተያየቱን ሰጥቶናል። እጅግ አድርገን ነው የምናመሰግነው። ሁላችሁም ስለተሳተፋችሁ ሐሳብ አስተያየቶቻችሁን ስለሰጣችሁን እጅግ አድርገን እናመሰግናለን። ለቻናላችን አዳዲስ የሆናችሁ ቤተሰቦቻችን ቻናሉን ሰብስክራይብ ማድረግ እንዳይረሳ፣ እንደዚሁም ሌሎቻችሁ ቪዲዮውን ላይክና ሼር በማድረግ እንታጋሩ እንጠይቃለን። በያላችሁበት ሰላምና ጤና እንመኛለን። ሰናይ ጊዜ